እኔ ግራ ገባኝ። እሺ ምንድነው ማድረግ ያለብኝ? ግን ለምን ለምን አይነግረኝም? ግራ ገባኝ። የሰው መጠቋቁሚያ ሆኜ የቀረው ጃሚ። እኔ እሱን መውደዴ ብቻ ነው እንደዚህ እንድትሰደብ ያደረገኝ። ያረስ ነገር የለም። በቃ ለምን ከዚህ ነገር አትርቂ? እንደኔ እንደ ሀሳብ በቃ ለምን በቃ ከህይወታቸው ወጥተሽ አንቺም የራስሽን ህይወት ለምን አትኖሪ? እኔ ማስቸገር እሱን በቃ እሱ ልታወራልኝ ነው። በቃ እንደተኛ ሳንቻልኩ። ሰላም እንዴት ናችሁ? ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ያው ዛሬ ቤት ውስጥ ነው ሴታፒ ያለው። ከቤት አልወጣሁም እና ትንሽ ያመኝ ነውና ለዛ ከቤት አልወጣሁም እና ትላንት ሄርሜላ ደውላልኝ አይጂ ላይ ቴክስት አስቀምጣልኝ ነበርና እኔ ማውራት እንደምትፈልግ ያው አንዳንድ ነገሮችን መናገር እንደምትፈልግ ምናምን ነግራኝ ነበረ። ያው ሰሞኑን ከተፈጠሩት ነገሮች አንፃር ከአብርሽ ጋር ያለው ነገር ከሩታ ጋር ያለው ነገር ለአብርሽ ያው እንደምታውቁት ሁላችሁም ፍቅሯን ገልጻለች። ከሱ ጋር መሆን እንደምትፈልግ በሰፊው አውርታለች። ከአብርሽ ጋር አውርታለች። ከሩታ ጋርም ደግሞ ሩታን አግኝታት አብርሽን ትፈልጊዋለሽ እንዴ? ከሱ ጋር መሆን ትፈልጊያለሽ እንዴ? እኔ ከሱ ጋር መሆን ፈልጋለሁ፣ ግን አንቺ መሆን የምትፈልጊ ከሆነ ቁርጡን ንገሪኝና መሆን የምትፈልጊ ከሆነ እኔ ተስፋ ልቁረጥ፣ ካልሆነም ደግሞ ማትፈልጊ ከሆነ እኔም ደግሞ የራሴን እድል ልሞክር ብላ አውርታት ነበር ሩታን። እና ሩታ ደግሞ ያው ግልጽ የሆነ ምላሽ አልሰጠቻትም በሰዓቱ። እና ያው እኛ ሁሌም የምንፈልገው ሩታና አብርሽ አንድ ላይ እንዲሆኑ ብቻ ነው። ሁሌም ቢሆን ሩታና አብርሽ አንድ ላይ እንዲሆኑ፣ አንድ ላይ እንዲቀጥሉ፣ ትዳራቸውን አንድ ላይ እንዲሆኑ የምንፈልገውና ያው ሄርሜላ ደግሞ በመሃል ገብታ ብዙ ነገሮች ተፈጥሯል። ቤተሰብ ሁላችሁ የምታዩት ነገር ነው። በጣም ብዙ ነገሮች ተፈጥሯል። ብዙ ግጭቶች፣ ብዙ የማይገቡ ነገሮች ሩታ ህይወት ላይ መጥተዋል። ሩታንም በጣም ብዙ ነገሮች ደርሶባታል እና በዛ ነገር ሄርሜላ በጣም ነው የምታናደኝ። በዛ ያው ምንም ጓደኛዬ ብትሆንም ስለሷ ብዙ ነገር ባቅም ብዙ ጊዜም በስራም ሆነ በጓደኝነት አብረን ብናሳልፍም በጣም ብዙ ደግሞ የሚያናድ ባህሪ ማለት በጣም ብዙ ሚስቴኮችን ሰርታለች። በዛ ነገር ሁሌም እናደድባታለሁ። ያው ግን ማወራት ነገር አለ ስላለችኝ እስቲ እንደውላትና አሁን ምንድነው የሚለውን እንሰማለን። ልደውላትና እስቲ ምንድነው ሐሳቡ የሚለውን ደግሞ አብረን እንሰማ ይሆናል። እስከዛ ሁላችሁም ቪዲዮ ላይክ ያደረጋችሁ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ልደውላትና የምትለን ነገር አብረን እንሰማለን። የጠራ ነው ሄሎ ኤርሚ እንዴት ነሽ? አለሁ ጃሚ፣ እንዴት ነህ? አለሁልሽ። ሁሉ ሰላም? ሰላም ነኝ ይመስገን። ደህና ነህ? አለሁ። አስጨነቅሽኝ እኮ ትላንት አይጂ ላይ ማውራክ ነገር አለ። ትንሽ ጨንቆኛል፣ ደብሮኛል። እንደው በእናትህ ደውልልኝ ነገ ሲመች እናወራለን። ማውራት ነገር አለ ስላልሽኝ እኮ ምንድነው? ምን ተፈጠረ ለማለት ያው ሁሉንም ነገር ታውቀዋለህ። ቪዲዮ ላይ ሰሞኑን አይተኸዋል አይደል? ያየው ነው እና ያ ነገር በጣም ነው የደበረኝ። ማለት ገብቶሃል አይደለ? ገብቶኛል። ያው ለአንቺ ለአብርሽ ያለሽን ፍቅር የተሰማሽን ነገር ገልጽሽለታል። እሱ ግን በደንብ ስልሽ የሚሰማውን ነገር እየገለጸልሽ አይደለም። ወድሻለሁም አይልም፣ አፈቅርሻለሁም አይልም፣ ወይ ደግሞ አላፈቅርሽም አይልም። ብቻ ውሳኔውን እኛም ሊገባን አልቻለም የሱ ውሳኔና። አዎ እኮ ጃኒ፣ እኔ ግራ ገባኝ። እሺ ምንድነው ማድረግ ያለብኝ? ያው እኔ ለሩታ ራሱ ተናግረሻል ባለፈው እኮ አንቺ ማትፈልጊ ከሆነ ከኔ ጋር ይሁን ብለሻል። ያው የሱ ውሳኔ ሆኖ ሳለ እሱ ደግሞ የራሱን ውሳኔ እንትን ሊል አልቻለም እና ሊወስን አልቻለም እና ያ ጥያቄ እኔ ራሱ ያ ጥያቄ ሆኖብኛል። ሜቢ ምን ማድረግ እንዳለበት አላውቅም። እኔ ከሩታ ጋር ቢሆን ሪከመንድ አድርጋለሁ። አሁንም ቢሆን አንቺ ጓደኛዬ ነሽ፣ በስራም በብዙ ነገር እኔና አንቺ ብዙ ነገር አሳልፈናል። ግን ያው ሜቢ እኔ ለሩታ ነው የፍቅር ስሜት አለው ብዬ የማምነው። አላውቅም፣ ሜቢ ሊያስደብርሽ ይችላል እንደዚህ ስላልኩሽ። ምክንያቱም አንቺ የፍቅር ስሜት አለሽ ለሱ
ግን ለምን እሱ ለምን አይነግረኝም? ግራ ገባኝ። እሱ የሰው መጠቋቁሚያ ሆኜ የቀረው ጃኒ። ልክ ነሽ እኮ ያው ኮሜንት ላይ የሚሰርቡሽን ስድቦች እንዳለ ምናምን አነባለሁ እኮ ገብቼ ምናምን ኮሜንት ላይ ይሰሩሻል፣ ማይሉሽ ነገር የለም። ያ ሁሉ ነገር ተቋቁመሽ እስካሁን መቆየትሽ ራሱ በጣም ትልቅ ነገር ነው። እንደ ሴት ልጅ በጣም ይከብዳል። የሚሰርቡሽም ስድቦች የሚሉሽም ነገር ምናምን ከባድ ነው። አዎ ጃኒ፣ ሁሉ ለኔ ይገባኛል። እኔ ምን ያህል እንደምወደው ለአንተ ነግሬሃለሁ፣ ታውቃለህ። እኔ እሱን መውደዴ ብቻ ነው እንደዚህ እንድትሰደብ ያደረገኝ። ያረስ ነገር የለም። ያ ይገባኛል። እሱ ሳይገባኝ ቀርቶ አይደለም። ግን ምንድነው ነው አሁን በቃ ለምን ከዚህ ነገር አትርቂ? እንደኔ እንደ ሐሳብ በቃ ለምን በቃ ከህይወታቸው ወጥተሽ አንቺም የራስሽን ህይወት ለምን አትኖሪ? እኔ አንችልም። ብቻ እኮ አንተ ሁሉንም ነገር ታውቃለህ። እንደ ሐሳብ ወይ ውሳኔውን ይንገረኝ። እንደ ሐሳብ ነው። እኔ አሁን በቃ ከዚህ ሁሉ ነገር እኔ አንቺም ነገር ያሳስበኛል፣ ያስጨንቀኛል። እንደ ጓደኛ ሳይው ደግሞ እዛ ጋም ደግሞ የሱ ሁኔታም ደግሞ ውሳኔ የማይሰጠው ነገር ግልጽ ሆኖ ላንቺ የማይናገረውም ነገር ትንሽ ግር ይላልና እስቲ ለራስሽም አንዳንዴ ጊዜ ሰጥተሽም ብታዩ አሪፍ ነው ብዬ አስባለሁ። ብቻ ግን እሱ አንቺ ውሳኔ ነው። መራቅ አለመራቅ ምናምን እሱ አንቺ እንደምትፈልጊው ነው የሚሆነውና ብቻ እስቲ እኔም ለማናገር ሞክራለሁ፣ እሱንም ሩታንም ለማናገር ሞክራለሁ። በቅርበት ደውዬም ቢሆን አናገራቸዋለሁ። ግን እስቲ ማስቸገር እሱን በቃ እሱ ልታወራልኝ ነው በቃ እንደኛ ሳልቻልኩ ይገባኛል። በጣም ከባድ ነው። ይገባኛል እሱም በቃ እስቲ ያለውን ነገር እንደምንም ብለን ፊክስ እናደርጋለን። ይሆናልም አይሆንም የሚለውን ቢያስ ቁርጡን ነግሮሽ ላንቺ ደግሞ ብታውቂው ጥሩ ነው። ይሰለም ካኒውን ያሳውቀኝ። እሱ ነው ፈልገው እስቲ በቃ በተቻለኝ አቅም እሞክራለሁ። ኤርሚዬ እስቲ ጀርሚ ቴንኪ በጣም በቃ ችግር የለውም። ይሄ እኮ የጓደኝነት ግዴታ ነው። እኔ ደግሞ በሰፊው እናወራለን። አንቺ ደግሞ አትጥፊ። ጠፋሽብኝ እኮ በጣም አልጠፋም። እሺ በቃ አንተ ብቻ እሱን አደራ ጀርሚ። እስቲ አወራዋለሁ፣ በተቻለኝ አቅም አወራዋለሁ። አዲስ ነገር ካለ አሳውቅሻለሁ። እሺ ስልክህን ጠብቀዋለሁ። እሺ ደህና ዋይ። እሺ ደህና ዋይ። እሺ መልካም ቀን። እሺ ቤተሰብ እንደሰማችሁት ነው። ያው የሄርሜላን እንትን ሐሳብ ሁላችሁም ታውቁታላችሁ፣ ትረዱታላችሁ ብዬ አስባለሁ። የእውነት አፍቅረዋለች፣ ልጁ አፍቅረዋለች በቃ። ግን ደግሞ ያ ነገር ልክ ነው አይደለም የሚለውን እንደኔ ልክ አይደለም ቢሆንም፣ ምክንያቱም አብርሽ ባለትዳር ነው፣ ልጅ አለው። በዛ መሀል ገብታ በጣም ብዙ ግጭቶች ተፈጥሯል፣ በጣም የማይሆኑ ነገሮች ተፈጥሯል። ኢቭን አሁን ላይ ሩታና አብርሽ ያሉበት ሁኔታ እንዲደርሱ የሆነው በሄርሜላ ምክንያት ነው። ሄርሜላ በደንብ ጥፋት አጥፍታለች። አዎ አጥፍታለች። ይሄን አልክደውም። እኔ የፈለገው ጓደኛዬ ብትሆን እውነታው ይሄ ስለሆነ አልክደውም እኔ። ግን ደግሞ እንደ ጓደኛም ደግሞ እሷ በፍቅር ስትጎዳም ደግሞ ማየትም ደግሞ አልችልም። ምክንያቱም ውሳኔው ያለው አሁንም ቢሆን አብርሽ ጋር ነው። አብርሽ እንዲህ ነው ብሎ ቢወስን ደስ ይለኛል። አሁንም ቢሆን ይሄን ቪዲዮ አብርሽ እንደምታየው አውቃለሁ። ውሳኔህን እንድታስተላልፍ ስል ከወዲሁ እነግርሃለሁ። ለአንተም ቢሆን የልጅቷን ስሜት በማይጎዳ መልኩ አልፈልግሽምም ከሆነ ፈልግሻለሁም ከሆነ እኔ እንኳን እንዳንወስን እንኳን እኛን ያደረገን እሱ ነው። ማይፈልጋት ቢሆን የሁሉ ነገር አያደርግም እስካሁን ድረስ። ኢቭን አሁን 3 ወር ምናምን አልፏቸዋል የሁሉ ነገር ከተፈጠረና ማይፈልጋት ከሆነ ቢነግራት በቃ አልፈልግሽም፣ እኔ ለፍቅር ጓደኝነት አልፈልግሽም አንቺ ካሁን በኋላ ከህይወቴ ውጪ ብሎ ቢነግራት ልጅቷም ቁርጣን አውቃ በቃ ካሁን በኋላ ትቀመጣለች። ግን እሱም ደግሞ ዛሬ መጥቶ የፍቅር ዘፈን ይዘፍንላታል፣ አብሯት ይውላል፣ ያዝናናታል ምናምን ብዙ ነገር ይፈጠራል። ከዛ ነገ ደግሞ የሆነ ግጭት ይፈጠራልና የአብርሽ ሁኔታ ለኛም በቃ እንግዳ ነው የሆነብን፣ ለኛ ራሱ እንቆቅልሽ ነው የሆነብንና እስቲ አብርሽ በምትችለው አቅም ለልጅቷ ለሄርሜላ ትክክለኛ ሐሳብን ብትነግራት፣ ከዚህ በላይም ደግሞ ልጅቷ እንድትጎዳ ስለማልፈልግ ውሳኔን ብታስተላልፍ፣ እኔ ከሩታ ጋር እንድትሆን አሁንም ፍላጎቴ ሩታ ጋር መሆን የምፈልግ ከሆነ ደግሞ በግልጽ ብትነግረንና ከሩታ ጋር ያላችሁ ላይፍ
ብታሳውቀን ብዬ አስባለሁ። ቤተሰብ ያው የዛሬ ያዝኩት ቪዲዮ ይመስላል። ሌላ ደግሞ አዲስ ነገር ካለ ደግሞ በቀጣይ ቀን የማሳያችሁ ይሆናል። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እስካሁን ሰብስክራይብ አላደረጋችሁ ግን ያው አሁኑኑ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቀን ይሁንላችሁ። ቴንክ ዩ